እግዚአብሔር ማለት ነው በወጣትነቴ በጣም ብዙ ሪስፖንሲቢሊቲ ሰጥቶኛል፣ ብዙ አደራ ሰጥቶኛል። ምን ብለው ጠየቁኝ መሰለሽ አህበርቴ ሂሌ አዶናይ አንተ እንደምታሸንፍ በምንድን ነው እርግጠኛ የሆንከው ብለው ጠየቁኝ። እኔም አሸንፈው አልኳቸው። ልጆች ስላሉኝ ነው። ልጆች አሉኝ። አይኖ 26 ዓመቴ ነው፣ ግን እግዚአብሔር የሰጠኝ አደራ ልክ 50 ዓመት እንደሆንኩኝ ነው። ማሰብ የጀመርኩትም 50 ዓመት እንደሆንኩኝ ነው። ገንዘቤን ማወጣበት ቦታ እንዴት አድርጌ ገንዘቤን ልስራ፣ ቢዝነሴ እንዴት አድርጌ ላበልጽግ፣ እንዴት አድርጌ ለሰው ልቁም፣ ለፍቅር ልቁም፣ ለሰላም ልቁም ብዬ ሳስብ እኔ ልጆች እንዳሉኝ ነው፣ አደራ እንዳለኝ ነው። በእግዚአብሔር በጣም ነው የምመራው። ፈሪሃ እግዚአብሔር አለኝ እኔ። እናንተም እንደዛው ማለት ነው። ፈሪሃ እግዚአብሔር እንዲኖራችሁ ፈልጋለሁ። ሰው አለመናቅ አሁን ብዙ ሰዎች ምን ይጠብቁኛል? ተከታዮች ስላሉኝ ኢትዮጵያ ላይ በቃ በጣም ታዋቂ ስለሆንኩኝ ምናምን የሆነ በቃ ጉረኛ ይመስላችኋል። በቃ በአካል ሲያገኙኝ ማለት ነው ምን እንደሚሉ ታውቃላችሁ? እንዴ አንተ እንደዚህ ያልመሰልከኝም ነበር ምናምን ይሉኛል። የሆነ በቃ የሆነ ጉረኛ ዝምድና ይመስለኝ ነበር ይሉኛል። ግን እኔ ሲያገኙኝ በቃ ኖርማል ሰው ነው። ለምንድን ነው ይሄ? ቲክቶክ ላይ ያለኝ ቁጥር፣ ቲክቶክ ላይ ያለኝ ተከታይ እይታ ቁጥር ነው። የኔ ሰው አክባሪነት መቀየር የለበትም። ረዳችሁኝ? ስለዚህ እናንተ የምመክራችሁ ምክር ምንድነው? ገንዘብ ሲመጣ፣ ታዋቂነት ሲመጣ፣ ቁንጅናም የበለጠ ሲመጣ ሰው አለመናቅ። ሰው የምታከብረው ወይም የምትንቀው በዓለማዊ ነገር አይደለም። ሁሌም ሰው ክቡር ነው በመንፈሳዊ ደረጃ። ሰው በአካሉ በተግባሩ ሳይሆን እውነቴን ነው የምላችሁ በመንፈሱ ነው ማየት ያለብን። ይህ ማለት ምንድነው? ሰው ሊያስቀይማችሁ ሲመጣ፣ ሊንቃችሁ ሲመጣ ያ ሰው የምትመለከቱት በዓለማዊ ስህተቱ በአካላዊ ስህተቱ ሳይሆን በመንፈሳዊ ንጽህናው ነው። because ሁላችንም እግዚአብሔር ንጹህ አድርጎ ስለፈጠረን ማለት ነው። እሺ ሰው አክባሪ ሰው ሁሌም ደግሞ ከፍ ብሎ ይገኛል። ሰው ምንትን ከሆነ ዞረ አንተም ትናቃለህ። ሁሉም የምታረግ አሁን ሂሌ ማረኝ ሁሉም አንቺ የምታረጊው ነገር ለሰው ማለት ነው የሆነ በቃ ሌሎች ሴቶች አይተሽ ምናምን እኔ እኮ ያዶናይ እህት እኮ ነኝ፣ እኔ እኮ ያዶናይ ልጅ እኮ ነኝ፣ እኔ እኮ ታዋቂ እኮ ነኝ ምናምን ብላችሁ ሌሎች ሴቶች አሁን የምትንቁ ከሆነ ይህ ማለት ምንድነው? ሰይጣን ሸውዷችኋል ማለት ነው። እኔ በራሴ ሳልኩራራ እናንተ በእኔ ተኩራርታችሁ ሰው የምትንቁ ዝቅ የምታደርጉ ከሆነ ይህ ማለት ሰይጣን ሸውዷችኋል ማለት ነው። ለምን? ሰይጣን እንደዚህ አድርጎ ነው ከሰው የሚያራርቃችሁ፣ ከሰው የሚለያያችሁ እንደዚህ አድርጎ ነው ሰው እንድትንቁ ያደርጋችኋል። እኔ ነኝ የበላይ እንድትሉ በዓለማዊ ህይወት ላይ ማለት ነው። በዓለማዊ ህይወት ላይ በገንዘብ የበላይ ልትሆኑ ትችላላችሁ፣ በየሥራ እድል የበላይ ልትሆኑ ትችላላችሁ፣ በአለባበስ የበላይ ልትሆኑ ትችላላችሁ። ግን በመንፈሳዊ ደረጃስ ገንዘብህን ይዘህ ትሞታለህ እንዴ? አትሞትማ። ልብስህን ይዘህ ትሞታለህ፣ ቁንጅናህን ይዘህ ትሞታለህ። 6 ሚሊዮን ፎሎወር ይዤ እሞታለሁ እንዴ? አልሞትም። ባንዴ ከዚች ዓለም ስንላቀቅ ማለት ነው አንድ ነን፣ ንፋስ። ስለዚህ ሁሉም ሰው እንደ ንፋስ ተመልከቱ። ይሄ ንፋስ ይበልጣል ከዚህ ንፋስ ማለት አትችሉ። ሁላችንም አንድ ነን። በዚህ ከተጓዛችሁ ማለት ነው ሰማይ ማንም ያቆማችሁ የለም፣ ሚነካችሁ የለም። የእግዚአብሔር ሰው ናችሁ።